ግን ለምን ሰጠኸኝ? ማለት ትርጉሙን ታውቀዋለህ? ምን ሌላ ትርጉም አለ? የቀይ አበባን ትርጉም አታውቀውም? እጅህን እንዳትቆርጠው። ኧረ እባክሽ በጆሲ ነው የምታስተምሪው? የምርሽን ነው? የምር እየነገርሽኝ ቁም ነገር። እጅህን እስቲ ቆረጥከዋን እኮ ብያለሁኝ እኮ መጀመሪያም። ወይኔ እስቲ ልልክ ደማ ከሆነ አዲስ አበባ ከመጣሽ በኋላ ምንድነው በጣም የከበደሽ ነገር? ባልመጣው ብለሽ ተመኝተሽ ታውቂያለሽ? ይሄን ብቻ አይደለም ያዘጋጁልሽ አንቺ የምትወጂው እስከዛሬ ግን ያልሰጠሽ ነገር አለ። ዛሬ ስንሰጥሻለሁ ማለት ነው። ሲጀመር ውሸት ነው። ሽንኩርት እዚህ ጋር ማድረግ ያድናል የሚባለው ውሸት ነው። ይሄ ነው የሚያድነው። እስቲ አረ ሰማ አቡል ናፍል በልና ነው። እሺ ማረፊያ ጌጥ ማጣቱ ማን በነገረሽ አይኔ ባንቺው ናፍቆ ስብሰለሰላ ታምም ያለው ስሚኝ እኔ ድምፅሽ ሲርቅ ከጆሮዬ መጠውለጉን ባየሽልኝ ያገር ሰውነቴ የራበኝ ሳቅ ጨዋታ ያስጨንቀኝ በዝምታ አንቺን የለመደው ቤቴ ጠረንሽ ሁሌም አለ ከገላዬ ካልባሳቱ በሌላ ላለው ውጥሻህ ያለሁኝ እናቱ ካለሽበት ሰማይ ማልዶ በሀሳብ ሲዋይ ልቤ ነዶ ሲንከራተት አንቺን ወዶ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? አለን እግዚአብሔር ይመስገን። ያው ዛሬ በአዲስ ቪዲዮ ተመልሰን መጥተናል። እውነት ለመናገር እዚህ ጋር እንደምታዩት ብዙ ነገሮች አስቀምጫለሁ። ዛሬ አላቅም ሰላም ሰርተህ ካላበላኝ ሙያ መፈተን አለበት ምናምን። ከዚህ በፊት ምን ነገር ሰርቻት አብልቻት አላቅምና እሷ ናት እንዳያችሁት ከሆነ ብዙ ጊዜ የምትሰራልኝ ምናምን እሷ ናትና ዛሬ አንተ መስራት አለብህ ስትለኝ ማን ከማን ያንሳል? ምን ችግር አለው እንዴ? ሙያዬንማ መቅመስ አለብሽ ብዬ ይኸው ዛሬ እንግዲህ እኔ ሰራሁትን እናንተ ፊት ሁሉም ነገር ላይቭ የተሰራ ነገር እዛው ሲበላ ታያላችሁ ማለት ነው። እሺ ከዛ በፊት ግን ሰላም በያችሁ። ጨረስከው እኮ ሰላም በያችሁ። ከዛ ገና አልጨረስኩም ባይዘው ይቀጥላል። እኔ ማወራልኝ ብዙ። እሺ ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኛ ደህና ነን። ከሀገር ውጭም ሀገር ውስጥም ያላችሁ ሰላማችሁ ይብዛልን። ይሄ ልጅ ሲዋሽ ያያችሁት ነው። ምን አሁን ዋሽው ራስክ ካልሰራውልሽ ብለክ ሙያዬን አቅምሽ አቅም ካልሰራውልሽ በግድ እኔ አልፈልግም አንተ ሰራይ ከሆነ አልበላም አትችልም እችላለሁ ነው። አረማ ጀመርከኝ ነው የምትሄደው። እሺ ገጥማል ነው የምትይኛው። ግን ቤተሰብ ካልሰራሁልሽ ብሎ እንደዚህ ይዞኝ በቃ እሺ። እኔ እኮ አንቺን ያስደሰትኩ መስሎኝ ነው በነገራችን ላይ። አይ አልተደሰትኩ፣ ደስ አላለኝም። እስካልበለው ድረስ ደስ አይለኝም። ከሳተ ታውቃለህ ከዚህ በፊት እንዴ ምን ሆነሽ ነው? ኤንዲ መሰከራል። ኤንዲ ራሱ መናገር ይችላል በነገራችን ላይ። እጄ ሰርቼ ከበላ በኋላ እና ይለኛል። እኔ ደግሞ ምን ሊል ነው ብዬ ጠጋ ስል ኤንዲ ወይዘው አይዋሽም። ኤንዲ ቀምሰው ታውቃለህ ምግቡን? ይሄው እንደዚህ አይደል? አረ ፈገግ እያለ ነው እና ቀምሰው ያከማታ ሊታመም እንደ ችግሩ ምን መሰለሽ የኔም የቀመሱ ሰዎች ሁሉ ነገ ካልሰራ ነው የሚሉት። በቃ የሚያስጠላኝ ፓርቲ ነው። መስራት የሚደብረኝ እንደዛ ነው። ብዙ የሚያወራ ሰው በዛው አይሰራም። ስለዚህ ሰርታ አሳየን ወይ ደግሞ በቃ ተስፋ ልቁረጥና ራሴ ልስራ። እሺ ምን እንደሆነ ሰራች ሲጀምር ወንድ ልጅ መስራት የሚችለው ወይ እንቁላል ወይ ፍርፍር ነው የሚሆነው። ከዚህ ዘለለ መስራት ይችላል። ወንድ ልጅ አትበያውን ተቀላልሽ። እኔ ነገርኩሽ ዶሮ መስራት ይችላል። ምን በስማ
ካላመንሽ ምንድነው ጥቅሙ? ዶሮ ሰራለሁ፣ ድንች ወጥ ሰራለሁ፣ ምስር ሰራለሁ፣ አልጫ ሰራለሁ፣ ቀይ ወጥ ሰራለሁ፣ መኮረኒ ፓስታ ሁሉንም ጠቅላላ አድርጌ ሰራለሁ። አንድ 5 ምግብ እንኳን መስራት አትችልም እንዴ? ሌላ ምን አለ? ሌላ ቺፕስ ምናምን መስራት ትችላለህ። ቁም ነገር ነው እሱ። በቃ ቺፕስ እና የምር ማለት ነው ዛሬ ማርያምን በሙያዬ እንደምትደሰች 100% እርግጠኛ ነኝ። እኔ አልበላም። እሱም ብቻ አይደለም በዚህ ያዘጋጁልሽ ቤተሰቦች አያት ወላጅሽን እዚህ ጋር አስቀምጫለሁ። ጭራሽ ቡናም አለ፣ ጭስም አለ፣ ቡና አለ፣ ሁሉን ነገር በስነ ስርዓት ማለት ነው ዛሬ ትበያለሽ፣ ትጠጫለሽ፣ መርቀሽ ነው ምን ልልህ። ከዛ በኋላ እበላለሁ፣ እጠጣለሁ፣ ድጋሚ ታመማለሁ። ኧረ በጌታ መስዋዕት ቤት ታመም ምናምን እንደዚህ እና ታዲያ አንተ ምግብ በልቼ ወዲህ ብታመምስ? በእኔ ሆነብሽ አልኩሽ። በቃ ሲሪየስ ባይዞ እየቀለድኩኝ አይደለም ቤተሰቦች። ከዚህ በፊት ሰርተህ ታውቃለህ? በጣም ብዙ ቀን። እስቲ ጌታም ሰከረ ይችላል። በቃ እንደዛ ከሆነ እንስማማለን። እና ደግሞ ደስ ይልሻል ብዬ አስባለሁ። እኔ እኮ ደስ ብሎኛል እኮ መጀመሪያም እኮ ባይዞ አንቺ በሌለሽበት ነበር መስራት የፈለኩት፣ ግን ያው ለመተማመኑ በኋላ ቢያምሽ እንኳን አብረ እያየሻል እየሰራ ነው አይደል? ምስክር ራስሽ እንትን እናደርጋለን። እኔ እነግርሃለሁ፣ አንተ ትጨማምራለህ ምናምን። ኔቨር ምንም ማውራት አልችልም። አንቺ በቃ አትወሪም። እኔ ሳረክ በሙያዬ ዝም ብለሽ በሙያዬ መገረም ነው ያለብሽ። አሃ ጁስ እንደዚህ ይችላል እንዴ? እሺ ይሄን ድምጽ ራሱ ማውጣት አይጠበቅብሽም። እንደዚህ ነው አንገትሽ። በቃ እቺ ነው ካንቺ ፈልጉ። ቡናው ካቡል እስከ በረካ ጠጥተሽ ቡና እንኳን እኔ ላፍላ። ኧረ አይሆንም እንዴ ማየው ዛሬ ምንም አልሰራም። ዛሬ ቤተሰብ ሰምታችኋል። አንድ ነገር አለ። ከዛ በፊት ግን መሀል ላይ ቢከብድክ ወፋራራ ኔቨር እኔ ምንም አልፈልግም። ከዛ በፊት ግን አንድ ነገር እንዲያደርጉልኝ እፈልጋለሁ። ይሄ ቻናል የሰላምዬ ቻናል ነው። 20,000 አልገባችም እስካሁን 17,300 ናትና ሁላችሁ በዚህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁሉን ነገር ጀምሩት። 20,000 አስገባት። አሁን ወሬ አላብዛባችሁ። የሚሰራ ሰው ወሬ ሳይሆን ተግባር ሲያሳይ ነው ብዙ ጊዜ የሚወደደው። ብላለች ሰላም አልኩኝ ስለው አሁን ይሰማት አሁን ይሰማት። ቤተሰቦቼ ብቻ ኑሩልኝ፣ እናንተ ብቻ ኑሩልኝ። እወዳችኋለሁ። እኔም እወዳችኋለሁ። እንዴ አንተ ብቻ ነህ? አረባሽ ቀንተሽ ነው እንዴ? አረባክ ወይ ቀና። እኔም እወዳችኋለሁ፣ አንተም ትወዳችኋለህ። እንዲም ይወዳችኋል፣ ሁላችንም እንወዳችኋለን። እኔ ጉድህን ነው ማየው ዛሬ ምን ልታረገኝ ብቻ እንደሆነ። አረ ምንም እንዳታስቢ እሺ። ቢያንስ እኔ ልክተፍልክ በዚህ አርጊ ቡና ቁልት አርጊ። አረ መጀመሪያ ወጡን እንጨርስ። ሁሉ ሰዓት 2 ቲማቲም ነው 2 ሽንኩርት ለማምጣት የሁሉ ሰዓት እና በቃ ምንድነው የምትሰራልኝ? ያበደ እጅ የሚያስቆረጥም ፍርፍር። ይኸው እኔ ምን አልኩኝ? እዚሁ መስክሩ ነው ወይ? አይ እኔ ፍርፍር ነው ብዙ ጊዜ ፍርፍር ስለምትበሉ ወንድ ልጅ እንቁላልና ፍርፍር። እሺ የምትፈልጊው ንገሪኝ ሰላምዬ፣ የኔ እናት። አረ አሁን ወስነህ ከጨረስክ በኋላ መቀየር ይችላል። ምንም የተሰራ ነገር የለም ነው። አዎ እሺ። ምን ይሁን? ዶሮ ገዝቼ ልምጣ ወንድ ልጅ። እሺ እኔ ስቀልድ ነው። በቃ አንተ ደስ ያለህን ስራልኝ። እንደዚህ ከዚህ በኋላ ባይዘ የመወራት እሺ እድል ደስ እሺ ኦኬ። እንዲያወራለሁ ካንተ ጋር ላወራ ከቤተሰቦቼ ጋር አወራለሁ። እሺ እነዚህ ናት ቢልምጣ ምን እያደረገ እንደሆነ ሊገባኝም አልቻለም። ግራ ገባኝ እኮ ጆሲ። ምን እያደረክ ነው? ምን እያደረክ ነው? ዲፋፋ አድርጌ መጣሁ። ዲፋፋ አድርጌ መጣሁ። ከዛችን እሺ ቀስ በል እጅህን እንዳትቆርጠው። ኧረ እባክሽ ለጆሲ ነው የምታስተምሪው? የምርሽ ነው? የምር እየነገርሽኝ ቁም ነገር። እስቲ ቆረጥከው? እኔ እኮ ብያለሁኝ እኮ መጀመሪያም። ወይኔ እስቲ ልልክ እኔ ደማ ከሆነ ሶፍታም ጥልኝ እዛ ጋር ልጅ እስቲ ሌው አሳየኝ። ወይኔ ሰላም አንቺ ነሽ እያስወራሽ ያስቆረጥሽኝ። እሺ እኮ ቀስ በል እያልኩህ ነበር እኮ። ተይሻውን አትንኪኝ። በቃ እዛ ጋር ጠብቂ። ሰርቻ በላሻለሁ። አታውሪኝ በቃ ከዚህ በኋላ። እሺ ልልህ እጅህን እኔ ምን አደረግ? ቢላው ነው እኮ የቆረጠህ እኔ ነኝ እንዴ? እስቲ አውቀህ ነዋ። ሲጀመር ለአንተ ማሰብ አልበላም፣ አልፈልግም።
አንድ ነገር ኤሊ አንቺና እኔ እንበለዋለን ሁለቱ እንደዚህ አድርጌ እሱ የሚያክል አይደረግም። እንደዚህ ስሶቹ ናቸው። እንደዚህ ስስ የሆነ ነገር ነው እንደዚህ የሚደረገው። ዣንጥላ መስዬ እንደዚህ አንተ ነው የሚመስለው። ይሄ እንደዚህ ማዳመጫውን ላይ ማርካኔ ይሄኛው ነው የሚደረገው እያልኩክ ይሄን የሚያክል አድርገህ አይደለም። ሲጀመር ውሸት ነው። ሽንኩርት እዚህ ጋር ማድረግ ያድናል የሚባለው ውሸት ነው። ይሄ ነው የሚያድነው። እስቲ ኧረ በስመ አብ ወልድ ናፍል በልና ነው እሺ። ኧረ በፈጣሪ ማሽ እኔ ልክተፍት በቃ። ኧረ ይሁን እያለቀስክ እኮ ነው። ቃልም የገባሁትን አላጥፍም። የኔ እናት እያለቀስክ እኮ ነው። ቢሆን እኔ ፍልበል አይ ደህና ነኝ። እሺ አንቺ ፍበይ። እኔ ፍልበል አንተ ክተፍ። እሺ እሺ ጎበዝ ነገር አንተ ሽንኩርት ስከት ትቀልሳለሽ። አንቺ እኔ እኮ እንዲህ ስትንቂኝ ገርሞኛል። አድቀው ሽንኩርቱን ቢያንስ እንዴ ከዚህ በላይ አድቀው ሽንኩርቱን የምር ከዚህ በላይ በቃ እንደሱ ይበቃል። እንደሱ በቂ ነው። ስነኩ መስቀል አንተ እኔ የምር አንተ ሁሌ እኮ ነው ግን ሽንኩርት ስከት ለምን ደግ የሚያቃጥለን ግን ሽንኩርት ስንከት ይሄኛው ከምንም አያድንም። ስሱ ነው የሚደረገው እዚህ ላይ። ይሄ ነው ጸድ እንጂ ይሄው እያለቀስክ እኮ ነው። ነገር አይደል? እንዴት ነው ይሄ ይገባል እዚህ ውስጥ ጆሲ? ይሄኛው እሱ ይገባል። ይሄኛው ገባኩ አትፈጨራሽ ካደቀካ ቸከከሲ ይገባል። አንቺ ስማ ለምስ አለቀስክ እኮ ቤተሰብ አለቀሰ እንደዚህ። አንተማ በሽንኩርት እንደዚህ ካለቀስክ በቃ ይሄኛው ልጅ ልምጣ። የትኛው ቲማቲሙ ታዩና ታዩ። እሺ ምንም ነገር ብሰሽ ለማልፈልግ ነው ማለት ሽንኩርቱ ግን ምንም አልለቀቀም። እሺ አውጥቼ እንደገና እንትን ልበሉ እንዴ? ሙቋል ግን አረ በቃ ንሽ ቤተሰብ አልለቀቀም የምትሉኝ እኮ ላሳያችሁ። ይሉት በቃ ደቋል። የዶሮ አይን መስሎ የዶሮ አይን የሚባለው እኮ ቡና ነው። ይበላል በጆሲ እጅ፣ ይጠጣል በጆሲ እጅ። መጨረሻ ላይ የጆሲ እጅ የለም አይደለም። የጆሲ እጅ እንደዚህ ነው። አመመኝ ቤተሰብ የጆሲ እጅ አመመኝ ነው መጨረሻው። ኧረ ዘይ እንዴ ጆሲ በጣም ቆንጆ ነው። በጣም ድንቅ ነው። እስማ ማንክ ያረሻው ለማበላሽ እና ሊያርልህ እኮ ነው ማለት ሊያር ነበር አማሰልኩልህ። እናት ላይ ተወጇለሽ ሲል አሁን በቃ አንቺ ቁጭ ብትይ ደስ ይለኛል። ደካምሽ ቁመሽ ስትሰራ ሳላይክ እንዴት አመኝ ይበላልኝ። እሺ ዘኮን እዚህ ጋር ቁም አንተ አንዴት ነው እንዳልነካብህ ነው። ሽንኩርት ነው ወደዛ ሂጂ የምትለኝ ነቃሽብኝ። ከዚህ በፊት ተምረሃል ሼፍ? አይ ተማርኩ። ከቤተሰብ ነው የተማርኩት ሙያ ነው። ኦኬ ቤት ባይዘው በዚህ አጋጣሚ ላይ ታዲያ ሰዎች እንሰራው ሽሮ በጣም ነው የሚሉት ነገር ማለት ነው። ያሽ ነው አይደል? እና አንድ ቀን ደግሞ እሷን ሽሮ ሰርቼ በላሻለሁ። ደስ ይለኛል። እኔ የዛሬው ከጣፈጠኝማ ሁሌ ይሰራልኛል። በቃ ይሄ እኮ ነው ችግሩ። በቃ የሰው ልጅ እኮ ይሄ ነው እኮ አይደለም። የኔን ጅሎ የሚቀመሱት እኮ ይሄ ነው ችግራቸው። በቃ እጂን ማላሳዩ ሆን ብዬ ነው። ኧረ እስከ ዛሬ ሆን ብዬ ነው ያሳየህ። ለኔም ታዲያ አንድ ቀን ከቀመሱ ብር ሁሌ ያ ጆሲ ተለውሉ እኔ ከዚህ በኋላ በቃ እንደዚህ ነው። ጆሲ የት ነህ ግን? እኔ ምን አይመስለኝም እንኳን ቀመሽው ማገና እኮ ምን አይመስለኝም። እኔ ግን እስኪ ገና ቁሊቱ ብቻ አስተካክሎ ዘጋቀ። አረ ሰላም የሰው ልጅ ኩኪ ነገር እሺ ነው የሚለው። እሺ አቤት ወዴት አንቺም ፋፋላ አለ
የተሰራበት ሲቆይ ጥሩ አይደለም። እያስተማርከኝ ነው? እያስተማርኩሽ ሳይሆን እየነገርኩሽ ነው እኮ። ትምህርቱ ይሻላል እኮ ከመንገድ። ብዙ ጊዜ ስትሰሪ ይጣፍጥልሻል የሚባለው ግን ምንድን ነው? አንቺ እስከ ዛሬ አንድ ሰርቼ ከበላሁት ምን ይጣፍጣል? ሁሉም ይጣፍጣል። በቃ ሁሉም ነው የሚጣፍጥልኝ። እንደዚህ ግልግል ተመለሰልኝ። ምንም መናገር አልቻልኩም። የምሬን እኮ ነው። ና እንዲህ ና፣ ቢያንስ በማየት መንፈስን አዲስ። እኔ እንጃ ዛሬ እንዲህ መንበላውም አይመስለኝም። መርገም ማለት ነው። አዲስ አበባ ከመጣሽ በኋላ እስኪ ዛሬ ወዲያችን ነው። አዲስ አበባ ከመጣሽ በኋላ ምንድን ነው በጣም የከበደሽ ነገር? ባልመጣው ብለሽ ተመኝተሽ ታውቂያለሽ? ትራንስፖርት ምንም እዛ ምናምን ትራንስፖርት ምናምን የለም። ከቤት ወደ ክላስ ስለነበር አሁን ግን እዛ ኖርማል ነው። በጣም ብዙ አማራጮች አሉ። ባጃጅ ምናምን ታክሲ ካጣ ባጃጅ አለ ምናምን። እዚህ ግን ባጃጅ የለም፣ ታክሲ ብቻ ነው እና በክራውድ ምናምን እና ደግሞ ሰልፍ እዚህ ሰልፍ በፈጣሪ ሰልፍ ፀሐይ ሲሆን ደግሞ እዚህ እስከዛ ማለት ተሰድፋችሁ ማለት ሰልፉ በዛ ላይ ማለት ነው። የሆነ እንዲደከም ማለት ነው። ከታየ እንደዚህ ምናምን ከታየ ይመጣና አንዱ ጀለስ ሳያናም ብሎ ስልካችሁ ላይ ያደርጋችኋል። ስሜቱ ከባድ ነው። የደሰታ ሰው ፀሐይ ዋለ ስልክ የለም በቃ ለምን ግን አዲስ አበባ ባልመጣው ምናምን ተመኝተሽ ታውቂያለሽ? አላውቅም፣ ግን ያው የሚከብድህ ነገር የለም። ግዴታ ክላስ ስለሆነ እዚህ ምናምን ማማረር የለብንም። ተመስገን እያልክ መሄድ ነው። ድንቅ ነው። አይደርስም እንደጆች በቃ ደረሰ። አሁን ይሽ የፍርፍር ነው የዶሮ ወጥ እንጂ በርበሬው ግን በዝቶበታል። አራን ዘመን በርበሬ እንደማትወድ ስለማት እሷን ያለው በርበሬ በዝቶበታል። እንጀራውን እንቁረጠው። የግዢ እንጀራ እንግዲህ ይቀርታል በፔስታል ነው። እኔ ላክል እንዴ? አራን ነው። እሺ እና ፔስታል ከዛ በተሻለ መጠን ይሄው ደግሞ ሙሉ አንድ እንጀራ ነው። በቃ እንጂ አረ እንደ በደንብ በይ እንጂ። አይ በቃ እየተለፈው ለማን ሆነ ነው? ሽቶ አንዴ ነው። እስቲ እንግዲህ አሁን ምንም አትነኪም ብላል። በእጅስ መብላት አልችልም። እኔ ማጎርስሽ በእጅ መብላት አልችልም። ኖ አጎራረሷ በዚህ የሆነ እጭዳለ ምላስ ነው የምታስቆርጠው። የራሷን ምላስ ነው የምቆርጠው ሲመስለኝ። በስመ አብ ወወልድ ወመንፈስ ቅዱስ አምላክ። ቆንጆ ነው ግን ይጣፍጣል። እና እንዲህ ባለሙያ አይመስለኝም ነበር። ምንም አይልም ምንም አይልም ያልሽኝ የመጀመሪያ ሰው ራሱ አንቺ ነሽ። አይገርም? እሺ በጣም ይጣፍጣል። አይ የምር ቆንጆ ነው። የምር ቆንጆ ነው። የምር በጣም ያሳዝናል። የምር ነው። ቆንጆ ነው ማለት እንደዚህ ራሱ አልጠበቅኩትም ነበር። እሺ በቃኝ በቃኝ ለምን በቃኝ ማየነው ያያት ስራ ቤተሰብ። እሺ አይ በቃ የምር ቆንጆ ነው። እኔም ልቅመሰው እስኪ። ቀመስኩ። ሁለቴ ነው ልቀምሰው። አንዴ ቀመስኩት እና በቃ ድረስ አንዴ ኧረ ይፈቀድልኝ። ለእኔ ብለህ ሰርተህ ትበላለህ። ግን የምር ቆንጆ ነው ማለት ነው። በዚሁ አጋጣሚ ካልበላሁ አይሆንም። ያበደ ፈዋ ነው። እንደዚህ ይሆናል ራሱ ብዬ አስቤ ነበር። ነሽ ቡና እንደዳልሽ። ኧረ እኔ ቡና ከመጀመሪያው ነው የምጠጣው።
ማለት አጥጭም ነው እስኪ ድባቡ እንደዚህ አይ አልጠጣም። እሺ ነው እዚህ ጋር እሺ ደስ ይላል ግን አልጠጣም። ምን ማድረግ አልችልም። እኔ ቡና ለማፍላት እንደዚህ አዘጋጅቼ ነበረ። እሷ አልጠጣም። ለካ ረስቼው ነው እኔ እጠጣለሁ። በቃ እኔም ያን ያክል ሱሰኛ አይደለሁም። ግን ያን የመጠጣት ምናምን ሱስ ያን ያክል የለብኝም። ደስ ይለኝ እጠጣለሁ፣ ደስ ይለኝ እተዋለሁ። ታውቂያለሽ። እና ይሄን ብቻ አይደለም ያዘጋጀሁልሽ አንቺ የምትወጂው። እስከዛሬ ግን ያልሰጠሁሽ ነገር አለ። ዛሬ እሱን እሰጥሻለሁ ማለት ነው። በኋላ ውጭ ላይ ይዤሽ መጥቻለሁ። እዚህ ያመጣሁሽ ለምን እንደሆነ ታውቂያለሽ? ንፋሲን ካሽ ብለህ በሰለኝ ምላስሽ ተቃጥሏል። ንፋስ ምላስሽ ሊካው እንደዛ ሳይሆን ማለት ነው። ላይክ ብዙ ጊዜ ታዝቤሻለሁኝ። መንገድ ላይ የሆነ ቦታ ምናምን እየሄድን ወይኔ ነገር ሲያምር ምናምን ታያለሽ። የምሬን ነው የምልሽ። ከዛ ልጅማ አንድ ቀን በቃ ባልጠበቀችው ሁኔታ ሰርፕራይዝ ማድረግ አለብኝ ብዬ ዛሬ ከምግቡ ጎን ለጎን አንቺን የሚያስደስትሽን ነገር ይዤልሽ መጥቻለሁ። ትልቅ ሰርፕራይዝ አለሽ። ምንድነው? ገምች። ብዙ ነገር ነው። ያው አያምርም፣ ጆሲ አያምርም። እንዴ ነው? አዎ፣ ግን ሞር በተደጋጋሚ ብዙ ቀን በተደጋጋሚ ስትይ ሰምቼሻለሁ። እኔ እንጃ። ስለዚህ አይንሽን ትጨፍኝና ይሄን እኔ ይዤልሽ እመጣለሁ ማለት ነው። ተንኮል አይደለማ። ኧረ ወፍ ሸንሽን ነው ይሄን ያዣ። እሺ አሁን ልጨፍን? አዎ አይንሽን ጨፍኝ። ከዛ መግለጥ አይቻልም። እሺ አልገልጥም። እውነት ቶሎ ነው። እሺ እሺ። ቤተሰብ ምንድነው? ይሄ ልጅ አይኔን አስጨፍኖ ጉድ እንዳይሰራኝ ብቻ ውሃ ምናምን እንዳይገለብጥብኝ ሁሌ ነው የምፈራው። የምረና ሲያምር ብዙ ጊዜ ስትይ ስለሰሙሽ ሲያምር ጆሲ የምር ደስ ይላል። የምር ደስ ይላለሽ። በጣም ደስ ብሎኛል። ቴንክ ዩ ችግር የለም። የምር ወደድሽው አላ? በጣም ደስ የሚለው በጣም ግን ለምን ሰጠኸኝ? ማለት ትርጉሙን ታውቀዋለህ? ምን ሌላ ትርጉም አለ? የቀይ አበባን ትርጉም አታውቀውም? እኔ አላውቅም። እወዳለሁ። አይ ታውቀዋለህ፣ ግን ለምን ሰጠኸኝ ነው? እኔ አላውቅም። እንግዲህ እኔ ብዙ ቀን እወዳለሁ ስትይ ስለሰማሁሽ መንገድ ላይ እየሄድን በጣም አራባ ምናምን ስትይ ስለሰማሁ አይ ግን መስጠት አለብህ። የምርሽ ነው? ኧረ እኔ ስቀልድ ነው። አልተነገጥሽኝ እኮ ነው። አመሰግናለሁ። ብቻ አያምርም? ቤተሰብ ወይኔ ወድጃለሁኝ በጣም ስለወደድሽው ደስ ብሎኛል። ቤተሰቦቻችን እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። በብዙ ነገር እሷን ያስደሰትኳት ይመስለኛል። ብቻ ሁላችሁንም በጣም እንወዳችኋለን፣ እናከብራችኋለን። እስካሁን ሰዓት ከኛ ጋር ስለነበራችሁ እጅግ በጣም ነው የምናመሰግነው። እስኪ አንድ ላይ እንወዳችኋለን።